ከቴል አቪቭ የፍርድ ቤት ኮሪደሮች እስከ ዋሽንግተን የዋይት ሃውስ ሚስጥራዊ ክፍሎች የተዘረጋው የቤንያሚን ኔታንያሁ የፖለቲካ ቁማርና የሙስና ውዝግብ መጨረሻ የ10 ዓመታት ሲኦል ሲሉ በፍርድ ቤቱ ፊት የተናገሩት ኔታንያሁ በስልጣን የመቆየት ህልማቸውን ለማስቀጠል የመጨረሻውን የፖለቲካ ካርድ መዘዋል። የፍርድ ቤቱን 98 ውሎች ተከትሎ ይፋ የሆኑ ሚስጥሮች፣ የአሜሪካ ድብቅ ሚናና የወደፊቱ የብሊዝ ፖለቲካ ውሳኔ። በሌላኛው ዓለም ደግሞ የኒውዮርክ ከንቲባ ቤንያሚን ኔታንያሁን የጦር ወንጀለኛ ነው፣ የዘር ማጥፋት መሐንዲስ ነው ሲሉ በይፋ ማውገዛቸው፣ ኔታንያሁ ከመጣ በእጃችን እንይዘዋለን ብለው የፎከሩት የኒውዮርክ ከንቲባና የዋይት ሃውስ ፍጥጫ፣ የዓለም አቀፉ ወንጀል ፍርድ ቤት ICC የእስር ትዕዛዝ በዓለም ሀያላን መካከል ያስነሳው አዲስ የፖለቲካ ማዕበልና ያልተሰሙ ሚስጥሮችን ይዘን ቀርበናል። ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። የዓለምን የፖለቲካ መድረክ በሰቀቀንና በውጥረት ውስጥ የከተተው የቴል አቪቭ ክልላዊ ፍርድ ቤት በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ተመስርተው በቆዩት 3 ግዙፍ የሙስና መዝገቦች ላይ ላለፉት 18 ወራት ሲካሄድ የቆየውን የ98 ውሎች የምስክርነት ሂደት ማጠናቀቁን ይፋ አድርጓል። ኔታንያሁ በፍርድ ቤቱ ፊት ቆመው በይፋ ምስክርነት ቃላቸውን ሲሰጡ ይህ ለ10 ዓመታት በሲኦል ውስጥ እንደመኖር የሚቆጠር እኔን ከፖለቲካው ለማስወገድ የተሰራ አደገኛ ሴራ ነው በማለት በምሬት ተናግረዋል። ኔታንያሁ ስልጣን ላይ እንደ ሙጫ ተጣብቀው ለመቆየት የሚያደርጉት ይሽሩ ጉድ የእስራኤልን የህግ የበላይነት እንደመጫወቻ ኳስ እያወዛወዘው ይገኛል። ኔታንያሁ ለእስራኤል ህልውና የቆሙ መስለው በስተጀርባ ግን በቢሊየን የሚቆጠር የህዝብ ሀብትና የባለ ሀብቶች የቅንጦት ስጦታ ሲለቃቅሙ መኖራቸውን የቴል አቪቭ ፍርድ ቤት የአቃቤ ህግ ማስረጃዎች በግልጽ አሳይተዋል። ይህ ምስጥ የበላው እንጨት ላይ ድንኳን እንደመጣል የሚመስል የሀገሪቱ ህግ መሰረት በየቀኑ እየተሸረሸረ ባለበት ወቅት እሳቸው የራሳቸውን የግል ምቾትና ስልጣን እንደ ተፈጥሯዊ መብት በመቁጠር በፍርድ ቤት አደባባይ ላይ ይገኛሉ። የዚህ ፍርድ ቤት ውሎ ሚስጥር መዝገብ 1000 ተብሎ የሚጠራው ክስ ላይ ይበልጥ ይጎላል። ኔታንያሁና ባለቤታቸው ሳራ ኔታንያሁ ከአሜሪካና ከአውስትራሊያ ባለሀብቶች ዘንድ በመቶ ሺዎች የሚቆጠሩ ዶላሮች የሚያወጡ ውድ የኮባ ሲጋራዎች፣ የሮዝ ሻምፓኝና የቅንጦት ጌጣጌጦችን ተቀብለዋል በሚል በተመሰረተው ክስ ላይ የህግ ጠበቆቻቸው የጓደኝነት ስጦታ እንጂ ወንጀል አይደለም ሲሉ ቢሞግቱም የአቃቤ ህግ ምስክሮች ግን እነዚህ ስጦታዎች በየጊዜው በይፋ ይታዘዙ እንደነበርና ለአሜሪካ ቪዛ ማመቻቻነት ጨምሮ ሌሎች የመንግስት ጥቅሞች በምላሹ ይከናወኑ እንደነበር አጋልጠዋል። በዚህ ሳይወሰን በመዝገብ 2000 እና 4000 በተባሉት ግዙፍ የሙስና መዝገቦች ኔታንያሁ የመገናኛ ብዙሃን ተቋማት በቁጥጥር ስር ለማዋል ያደረጉት ድብቅ ስምምነት ይፋ ሆኗል። ለቤዜቅ ቴሌኮም ኩባንያና ለዋላይ ዜና ድረገጽ ባለቤቶች የቢሊየን ሼክል የቁጥጥር ፍቃድ ጥቅም በመስጠት በምላሹ ስለ እሳቸውና ስለ ቤተሰቦቻቸው አዎንታዊ ዘገባዎች እንዲሰጡ ማድረጋቸው የዲሞክራሲ ተቋማትን እንዴት እንደሸረሸሩት ማረጋገጫ ሆኗል። በዚህ የፖለቲካና ወታደራዊ ውጥረት መካከል ኔታንያሁ ሰምና ወርቅ ጨዋታ እየተጫወቱ ነው። በአንድ በኩል የእስራኤልን ህልውና አስከብራለሁ የሚለው የውጭ ፕሮፓጋንዳ ሲሆን፣ በሌላ በኩል የራሳቸውን የእስር ጊዜ ማራዘሚያና ከህግ ማምለጫ መንገድ በመፈለጋቸው በይፋ ጦርነቱን እያፋፋሙ ነው። በስተጀርባ ግን በፍርድ ቤት መጥሪያ ምክንያት የጦርነት ስብሰባዎችን ያቋርጣሉ። የእስራኤል ጦር ሰራዊትና የደህንነት ተቋማት ኔታንያሁ ግልጽ ባልሆነ የፖለቲካ አቋም ምክንያት ሳይወዱ በግድ የፖለቲካ ውሳኔያቸውን ሰለባ ሆነዋል። አያ ወርቅ ተሸክማ እሾህ ትበላለች እንደሚባለው የእስራኤል ህዝብን በቢሊዮን የሚቆጠር ዶላር ታክስ እየከፈለ የጠቅላይ ሚኒስቴሩን የህግ ጠበቆችና የውጭ ምቾት ሲሸፍን ይኖራል። በሌላ በኩል ደግሞ ከዋሽንግተን የሚወጡ ዘገባዎች እንደሚያመለክቱት የአሜሪካና የእስራኤል ግንኙነት የእንጀራ እናትና የልጅ አይነት ሆኗል። በይፋ ይደግፏቸዋል። በስተጀርባ ግን መቼ ይሆን ከኛ ጫንቃ ላይ የሚወርዱት እያሉ ይጨነቃሉ። ዶናልድ ትራምፕና አንዳንድ የቀኝ ክንፍ ፖለቲከኞች ለእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ ደብዳቤ በመጻፍ ለኔታንያሁ የምህረት አዋጅ እንዲደረግላቸው ቢጠይቁም የአሜሪካ የህግ ባለሙያዎችና የውጭ ጉዳይ መስሪያ ቤት ግን የእስራኤልን የህግ የበላይነት መጣስ አደገኛ እንደሆነ ያሳስባሉ። ኔታንያሁ በፍርድ ቤት የጥፋተኝነት ውሳኔ ካረፈባቸው ከ10 ዓመት በላይ የሚደርስ የእስራት ቅጣት ይጠብቃቸዋል። በተጨማሪም በጋዛ ጦርነት ምክንያት ከዓለም አቀፉ የወንጀለኞች ፍርድ ቤት ICC የተሰጠባቸው የእስር ማዘዣ ትዕዛዝ ሌላው ማነቋቸው ነው። የቆፈሩት ጉድጓድ መጨረሻው ራሱን ይዞ ይገባል እንደሚባለው ኔታንያሁ ለዓመታት የገነቡት የፖለቲካ ግንብ አሁን በራሳቸው የሙስናና የታማኝነት ማጉደል ወንጀሎች ምክንያት እየፈረሰ ይገኛል። አጣብቂኙ የወደፊት መካከለኛው ምስራቅ ሰላምና የእስራኤል ፖለቲካ ወዴት እንደሚያመራ የሚወሰንበት ወሳኝ ወቅት ላይ እንገኛለን። በሌላ በኩል የኒውዮርክ ከተማ ከንቲባ ዞህራ ማምዳኒ ባወጡት ይፋዊ የቪዲዮ መግለጫ በዓለም አቀፉ ወንጀለኞች ፍርድ ቤት ICC የእስር ትዕዛዝ የወጣባቸውን ቤንያሚን ኔታንያሁን የጦር ወንጀለኛና የዘር ማጥፋት መሐንዲስ ሲሉ በይፋ ኮንነዋቸዋል።
ከንቲባው በምርጫ ቀስቀሳቸው ወቅት ኔታንያሁ ለተባበሩት መንግስታት ድርጅት ጉባኤ ወደ ኒውዮርክ ከመጣ በቁጥጥር ስር እናውለዋለን ሲሉ ቃል ገብተው እንደነበር ይታወሳል። ነገር ግን ከከተማዋ ሕግ ክፍል ጋር በተደረገ ሰፊ ውይይት በኋላ የኒውዮርክ ፖሊስ ገለልተኛ የሆነ የሕግ ስልጣን ስለሌለው የውጭ ሀገር መሪን ማሰር እንደማይችል አምነዋል። አክለውም እኛ የሕግ ማሰር ስልጣን ባይኖረንም የአሜሪካ የፌዴራል መንግስት አይሲሲን የእስር ትዕዛዝ ተቀብሎ እርምጃ እንዲወስድ ጥሪ እናቀርባለን። ኔታንያሁ በኒውዮርክ ከተማ አይፈለግም በማለት ከባድ የፖለቲካ ድንጋይ ወርውረዋል። ይህ ጅብ ከሄደ ውሻ ጮኸ የሚመስል ድርጊታቸው ፉከራቸው ምን ያስቀረው ያጠረጃቸው ከንቲባው ሕጉ እንደማይፈቅድላቸው እያወቁ ይህን ማድረጋቸው ለፖለቲካ ተርፍና ለግራ ክንፍ ደጋፊዎቻቸው ማሳያ እንደሆነ ይነገራል። በዚህ መግለጫ ላይ አሜሪካ ውስጥ ታላቅ የፖለቲካ እሳት ነዷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት አፋጣኝ መልእክት ኔታንያሁ በአሜሪካ ምድር በማንኛውም ሁኔታ በምንም አይነት መልኩ አይታሰርም ሲሉ አጥብቀው ተቃውመዋል። ትራምፕ አክለውም እስራኤል የጋራ ጠላታችን ከሆነችው ከኢራን ጋር እየተዋጋች ነው፣ ሊታሰሩ የሚገባቸው ኢራንን ወደ ውድመት የከተቱት አካላት ናቸው በማለት የኒውዮርክን ከንቲባ አቋም አቃለው ወዳጅነታቸውን በሚያሳብቅ መልኩ ተከላክለዋል። በተባበሩት መንግስታት ድርጅት የእስራኤል አምባሳደር ዳኒ ዳኖንን በመኩላቸው ከንቲባው ለኒውዮርክ ህዝብ መስራት ሲገባቸው የሐማስ ፕሮፓጋንዳ አራማጅ ሆነዋል ሲሉ በጽኑ ወንጅሏቸዋል። ከወታደራዊና ከዓለም አቀፍ ህግ አንጻር ሲገመገም አሜሪካ የዓለም አቀፉ የወንጀል ፍርድ ቤት አይሲሲ አባል ብትሆንም በሀገሪቱ ትልቋ ከተማ ደረጃ እንዲያለ ጥሪ መቅረቡ ለዋሽንግተን የውጭ ፖሊሲ ትልቅ እፍረት ሆኗል። በ2002 የወጣው የአሜሪካ ህግ የትኛውም የአሜሪካ አካል ከአይሲሲ የእስር ትዕዛዝ ጋር እንዳይተባበር እንደሚከለክል የህግ ባለሙያዎች ይጠቁማሉ። ስለዚህ ከንቲባው ኔታንያሁን ለማሰር ቢሞክሩ ኑሮ ራሳቸው የፌዴራል ህግ በመጣስ ለእስር ይዳረጉ እንደነበር የፖለቲካ ተንታኞች ገልጸዋል። ታዋቂ የዜና ማዕከላትና ጋዜጠኞች እንደ ዘ ኒውዮርክ ታይምስ፣ ዘ ጋርዲያን እና ሲኤንኤን ዘገባዎች ከሆነ ይህ ክስተት በምዕራቡ ዓለም ወጣቶችና በግራ ክንፍ ፖለቲከኞች ዘንድ በእስራኤል ላይ ያለውን የአመለካከት የተቀየረበትን ደረጃ ያሳያል። የኒውዮርክ አይሁዳውያን ማህበረሰብ በበኩሉ የከንቲባው ንግግር የጥልና የጸረ ሴማዊነት ማዕበል እንዲስፋፋ ምክንያት ሆኗል ሲል ስጋቱን ገልጿል። በማጠቃለያችን የምናየው ይህ የኒውዮርክ ከንቲባና የኔታንያሁ ፍጥጫ የሁለት ግለሰቦች ጉዳይ ብቻ አለመሆኑን ነው። ይህ የዓለም አቀፍ ህግ የበላይነት፣ የአሜሪካ የውስጥ ፖለቲካ ክፍፍልና መካከለኛው ምስራቅ ቀውስ ውጤት ነው። የሚመጣው መስከረም ላይ የዓለም መሪዎች ዩኤን ጉባኤ በኒውዮርክ ሲሰበሰብ ኔታንያሁ በሚያደርጉት ጉብኝት ምን ሊከሰት እንደሚችል መላው ዓለም በትኩረት እየጠበቀ ይገኛል እያልን ዘገባችን ጨርሳለን። ስለተከታተላችሁ እናመሰግናለን። ይህን ዘገባ ከወደዳችሁት ቪዲዮውን ላይክ፣ ሼር በማድረግ እና ቻናላችን ሰብስክራይብ በማድረግ በደወል ምልክቷን በመጫን በየቀኑ የምናቀርብላችሁን ትንተናዎች ይከታተሉ። ሀሳባችሁን በኮሜንት አካፍሉን። መልካም ቆይታ